የቻይና ጠላፊዎች የአሜሪካን የፍትህ መምሪያ፣ ናሳ፣ ፌዴራል ሪዘርቭ እና ሴኔቱን ሰብረው ገቡ። ፕሬዝዳንት ዶናልድ ትራምፕ የሲአይኤ ኃላፊ በሞስኮ ካደረጉት ሚስጥራዊ ጉብኝት አንዳች ትልቅ ነገር ሊመጣ ይችላል ሲሉ ተናገሩ። ፔንታጎን የዘረገፈው አስደናቂ ጉድ። በአፍጋኒስታን ጦርነት የመጨረሻ ቀናት የተደበቁ ሚስጥራዊ ፋይሎች በድብቅ ካዝናዎች ውስጥ ተገኙ። ቢል ጌትስ በሰው ሰራሽ አስተውሎት ኤአይ ምክንያት ስለሚመጣው የሥራ አጥነትና የሳይበር ሽብርተኝነት ጥብቅ ማስጠንቀቂያ ሰጡ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምንቆያችሁን የሰዓቱን ሰበር መረጃዎችና አንገብጋቢ ርዕሰ ጉዳዮችን ይዘንላችሁ ቀርበናል። ቪዲዮን ላይክ እና ኮመንት በማድረግ እንድትጀምሩ እንዲሁም ትኩስና ሰበር መረጃዎችን ስንለቅ በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ወሳኝ መረጃዎችን ተከታተሉ እያልን ለዛሬ ይዘንላችሁ ወደ ቀረብናቸው መረጃዎች እንለፍ። ዩናይትድ ስቴትስ ረቡዕ ዕለት በፍትህ መምሪያ፣ በናሳ፣ በፌዴራል ሪዘርቭ፣ በሴኔትና በሌሎች ሚስጥራዊ የመንግስት ኤጀንሲዎች ላይ ለተፈጸመው የሳይበር ጥቃትና የጠለፋ ሙከራ ተጠያቂ የሆነውን የቻይና የጠለፋ መዋቅር ማክሸፏን አስታውቃለች። የፍትህ መምሪያው ባወጣው ይፋዊ መግለጫ ኪውስካንና ኪውቲ ራውተር የተባሉ ሁለት የጠለፋ ፕላትፎርሞችን የተጠቀሙባቸው ዶሜኖች መያዙን ገልጸዋል። እነዚህ ፕላትፎርሞች የጠለፋ ዘመቻው ዋና አካል ሆነው ጥቅም ላይ ውለዋል ብለዋል። የአሜሪካ የኢነርጂ መምሪያ፣ የጤናና የሰብአዊ አገልግሎቶች መምሪያ ኤችኤችኤስ፣ ብሔራዊ የጤና ተቋማት ኤንአይኤች እና በአሜሪካና በደቡብ ኮሪያ የሚገኙ 4 ስማቸው ያልተጠቀሰ ግዙፍ ኩባንያዎች ከጠላፊዎቹ ሰለባዎች መካከል መሆናቸውን የአሜሪካ የምርመራ አካላት ለይተዋል። በዋሽንግተን የሚገኘው የቻይና ኤምባሲ ቃል አቀባይ በኢሜል በሰጡት ምላሽ በዲኦጄ መግለጫ ውስጥ የተጠቀሱትን ዝርዝር ጉዳዮች ባያውቁትም የቻይና መንግስት በሕጉ መሰረት ሁሉንም አይነት የሳይበር ጥቃቶች በጥብቅ ይቃወማል፣ ይዋጋልም ብለዋል። አሜሪካ ቻይናን ለማጥላላት ወይም ስሟን ለማጠልሸት የሳይበር ደህንነት ጉዳዮችን ታካብዳለች ሲሉ ቃል አቀባዩ ተናግረዋል። አክለውም ቻይና አሜሪካ የብሔራዊ ደህንነት ጽንሰ ሐሳብን ከልክ በላይ በማስፋፋቷ እና በቻይና ኩባንያዎች ላይ አድሎ ለመፍጠር እንደ ሰበብ በመጠቀም የምታደርገውን እንቅስቃሴ በመቃወም የቻይና ኩባንያዎችን ሕጋዊ መብቶችና ጥቅሞችን በጥብቅ ትጠብቃለች ብለዋል። ሆኖም የአሜሪካ የፍትህ መምሪያ የጠለፋ መድረኮቹ የሚተዳደሩት በቻይና በሚገኝ የኔትወርክ ቴክኖሎጂ ኩባንያ እንደሆነ በግልጽ አስፈራለች። የዚህ ኩባንያ ደንበኞች ደግሞ የቻይና ሲቪል የስለላ ኤጀንሲ፣ የመንግስት ደህንነት ኤምኤስኤስ እና ወታደራዊ አካል የሆነው የህዝባዊ ነጻነት ጦር ፒኤልኤ እንደሚገኙበት ይፋ አድርጓል። ኩባንያው ከመደበኛ የሥራ ሰዓት ውጪ አስተያየት እንዲሰጥ ለቀረበለት ጥያቄ ወዲያውኑ ምላሽ አልሰጠም። የፍርድ ቤት ማረጋገጫ ሰነዱ እንደሚያመላክተው ጠላፊዎቹ ቢያንስ ከ2018 ጀምሮ በአሜሪካና በዓለም አቀፍ ደረጃ ወሳኝ የሆኑ መሰረተ ልማቶችንና ሌሎች ሚስጥራዊ አውታረ መረቦችን ለማበላሸት የገነቡትን ዘመናዊ መሳሪያዎች ተጠቅመዋል። የማረጋገጫ ሰነዱ እንደሚያሳየው መዳረሻ ለማግኘት ያደረጉት ሙከራ ሁሉ ግን አልተሳካላቸውም። ጠላፊዎቹ በነሐሴ ወር 2019 የቪፒኤን ተጋላጭነትን በማነጣጠር ወደ ናሳ ኔትወርኮች ለመድረስ ሙከራ አድርገው ሳይሳካላቸው ቀርቷል። በሴፕቴምበር 2024 ደግሞ ጠላፊዎቹ በ3 ስማቸው ባልተጠቀሱ የኢነርጂ ዲፓርትመንት ላቦራቶሪዎች፣ በብሔራዊ የጤና ተቋማት ኤንአይኤች ስሙ ያልተጠቀሰ የኤችኤችኤስ ኤጀንሲና በአንድ የአሜሪካ ደህንነት መሳሪያ አምራች ላይ ወረራ ፈጽመዋል ሲል በማረጋገጫው መዝገብ ላይ ተገልጿል። በኤፍቢአይ፣ ኤንኤስኤ እና የአሜሪካ የሳይበር ኮማንድ የሳይበር ብሔራዊ ሚሽን ኃይል የተሰጠ የጋራ መግለጫ እንደሚያሳየው በግንቦት 2024 በመከላከያ ኮንትራክተሮች፣ በፋይናንስ ተቋማትና በዩኒቨርሲቲዎች ላይ የተሳካ ስርቆት ተፈጽሟል። በተጨማሪም ጠላፊዎቹ በመጋቢት 2026 የአሜሪካን ሴኔትና የአሜሪካ ሆስፒታል አውታረ መረቦችን ለመድረስ ሙከራዎችን አድርገዋል። የሳይበር ደህንነት ባለሙያዎች እንደሚሉት የቻይና መንግስት የግል ኩባንያዎችንና ኮንትራክተሮችን በመጠቀም ከፍተኛ ደረጃ ያላቸውን የስለላ ጥቃቶች በስፋት ያካሂዳል።
የሳይበር ደህንነት ኩባንያ ተንታኝ እንደተናገሩት ባለፉት 10 ዓመታት ልዩ የሆነ የጥቃት አገልግሎት የሚሰጡ ኩባንያዎች ቁጥር በከፍተኛ ሁኔታ ጨምሯል ሲሉ የችግሩን አጣዳፊነት ገልጸዋል። ከሳይበር ዓለም ውጥረት በመቀጠል የዓለምን ቀልብ ወደ ሳበው የአሜሪካና የሩሲያ ከፍተኛ የደህንነት ባለስልጣናት ሚስጥራዊ ግንኙነትና የአሜሪካው ፕሬዝዳንት ዶናልድ ትራምፕ መግለጫ እንሸጋገራለን። ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት በአሜሪካ ማዕከላዊ የስለላ ኤጀንሲ CIA ኃላፊ እና በሩሲያ የስለላ አገልግሎት ባለስልጣናት መካከል ከተደረገው በይፋ ያልተገለጸ ውይይት አንዳች ትልቅ ነገር ሊመጣ ይችላል ብለው እንደሚጠብቁ ተናገሩ። ማክሰኞ ዕለት የCIA ኃላፊው ጆን ራትክሊፍ በወታደራዊ C-17 አውሮፕላን ወደ ሞስኮ ስለተጓዙበትና ከጥቂት ሰዓታት ቆይታ በኋላ ስለተመለሱበት ምክንያት በዓለም አቀፍ ሚዲያዎች በርካታ መላምቶች እየተሰጡ ይገኛሉ። ፕሬዝዳንት ትራምፕ በዚህ ያልተለመደ ውይይት ላይ ምን አይነት ንግግር እንደተደረገ ዝርዝሩን ይፋ ባያደርጉም ስብሰባውን በከፊል መደበኛ ሲሉ የገለጹ ሲሆን አሜሪካ በዩክሬን ያለው ጦርነት በአስቸኳይ ተቋጭቶ መመልከት ትፈልጋለች ብለዋል። ከዚህ ቀደም እንዲህ አይነት ከፍተኛ የደህንነት ውይይት የተካሄደው ሩሲያ ዩክሬን ላይ ሙሉ ወረራ ከመክፈቷ ጥቂት ወራት በፊት እንደነበረ ይታወሳል። የሩሲያው ቤተ መንግስት የክሬምሊን ባለስልጣናት በበኩላቸው የሲአይኤ ኃላፊ ራትክሊፍ ከፕሬዝዳንት ቭላዲሚር ፑቲን ጋር እንዳልተገናኙ ገልጸዋል። የክሬምሊን ፕሬስ ሴክሬታሪያት ዲሚትሪ ፔስኮቭ ከስለላ ተቋማት ጋር ግንኙነቶች ተደርገዋል፣ ከሩሲያ ፕሬዝዳንት ጋር ግን ስብሰባ አልተካሄደም፣ ፕሬዝዳንት ፑቲን ወዲያውኑ ስለ ሁሉም ነገር ገለጻ ተደርጎላቸዋል ሲሉ ለጋዜጠኞች ተናግረዋል። ረቡዕ ጠዋት ከወግ አጥባቂው የቶክ ሾው አቅራቢ ግሌን ቤት ጋር ቆይታ ያደረጉት ፕሬዝዳንት ትራምፕ ጉብኝቱን ከፊል መደበኛ በማለት ጠርተውታል። ሰዎችን ማሳዘን እንደማይፈልጉ ገልጸው ነገር ግን ስለ ጉብኝቱ የሚሰራጩ መላምቶች ሙሉ በሙሉ ትክክል እንዳልሆኑ ተናግረዋል። የማክሰኞ ዕለቱ ስብሰባ የአሜሪካና የሩሲያ የሁለትዮሽ ግንኙነቶችን ለማስተካከል ያለው ተጽዕኖ ገና እንደሚታይ ገልጸዋል። የሩሲያው መንግስት ቃል አቀባይ ፔስኮቭ በበኩላቸው በስለላ ተቋማት መካከል የሚደረጉ ግንኙነቶች አዎንታዊ ክስተት መሆናቸውን ጠቅሰዋል። ይህ ጉብኝት ከመደረጉ አስቀድሞ አሜሪካ ከፍተኛ ልዑኳ ወደ ሞስኮ እንደሚጓዝ ለዩክሬን እንዳስታወቀችና የስለላ አመራሮቹ ሩሲያን ለቀው እስኪወጡ ድረስ በሞስኮ ላይ የሚደረጉ ጥቃቶችን እንድታቆም መጠየቋን ገልጻለች። ተንታኞች ጉብኝቱ የተደረገው ሩሲያ በኔቶ አገራት ላይ የምታካሂደውን መደበኛ ያልሆነ የውጊያ ዘመቻ እንድታቆም በግልጽ ለማስጠንቀቅ ይሆናል የሚል ግምት ሰጥተዋል። ከዲፕሎማሲያዊና ደህንነት ሚስጥራት ሳንወጣ ቀጥታ ወደ አሜሪካ የመከላከያ መስሪያ ቤት ፔንታገን አስደናቂ መረጃና የፖለቲካ ውዝግብ እንሸጋገራለን። የፔንታገን ባለስልጣናት ረቡዕ ዕለት በካዝናዎች ውስጥ ተደብቀው የነበሩ ሚስጥራዊ ሰነዶችን ማግኘታቸውን ገልጸዋል። ከ5 ዓመታት በፊት በአፍጋኒስታን የተካሄደውን የአሜሪካ ጦርነት በተፈጠረው ትርምስ መጨረሻ ላይ አዲስ ብርሃን የሚፈነጥቁ ሰነዶችን ማግኘታቸውን ቢናገሩም ስለ መረጃዎቹ ይፋዊ ዝርዝር ለመስጠት ግን ፈቃደኛ አልሆኑም። የጦርነቱ ፍጻሜና የአሜሪካ ወረራ የመጨረሻ ቀናት አየር ማረፊያውን ሲጠብቁ የነበሩ 13 የአሜሪካ ወታደራዊ አባላት የተገደሉበት ክስተት ሪፐብሊካኖች የቀድሞ ፕሬዝዳንት ጆ ባይደን በስልጣን ላይ እያሉ የውጭ ፖሊሲ ውሳኔዎችን የሚተቹበት ዋና ነጥብ ነው። የሪፐብሊካን ፓርቲ ሕግ አውጪዎች ባይደን በአፍጋኒስታን የሚካሄደውን ወታደራዊ እንቅስቃሴ በድንገት በማስቆም የአሜሪካ ወታደሮችን አደጋ ላይ በመጣልና አገሪቱን ለታሊባን አሳልፎ በመስጠት ከሰዋል። የዲሞክራቲክ ፓርቲ ደጋፊዎች በበኩላቸው የባይደን እርምጃ የሁለት አስርት ዓመታትን ክፍት ወታደራዊ ተልዕኮችን አቁሟል ብለው ይከራከራሉ። ዋይት ሃውስ የጦርነቱን የመጨረሻ ቀናት በአገራችን የጋራ ትዝታ ውስጥ ካሉ እጅግ አሳፋሪና ልብ የሚሰብሩ ጊዜያት አንዱ ሲል ሰይሞታል። የፔንታገን መሪዎች አሜሪካ ከካቡል ለመውጣት የወሰዷቸውን ውሳኔዎች ለመመርመር እና እዚያ ለአሜሪካ ወታደሮች ሞት ተጠያቂ ማን እንደሆነ ለመወሰን አዲስ የአፍጋኒስታን ልዩ የግምገማ ፓኔል አቋቁመዋል። የፓኔሉ ሊቀመንበር የሆኑት የፔንታገን ቃል አቀባይ ሲን ፓርኔል በነሐሴ 2021 በአውሮፕላን ማረፊያ ውስጥ ለሚያገለግሉ ወታደሮች የተሰጣቸው
ያላቸውን የክብር ሽልማቶችን በበለጠ ትክክለኛነት ለማንጸባረቅ እቅድ እንዳላቸው አስታውቀዋል። ፓርኔል በማህበራዊ ሚዲያ በለቀቁት ቪዲዮ በጥልቀት ባየነው ቁጥር የምንመለከተው ይጨምራል። ሊሸሸጉ ሊደበቁና በማይገኙባቸው ካዝናዎች ውስጥ ሊቀመጡ የተሞከሩ በጣም ተዛማጅነት ያላቸውን የተደበቁ ሰነዶችን መልሰን አግኝተናል። ሰነዶቹን ከገመገምን በኋላ አንድ ሰው ለምን ሊደብቃቸው እንደሞከረ ግልጽ ሆኖልናል ብለዋል። ከወታደራዊ ሚስጥራትና ፖለቲካ በመቀጠል የሰው ልጅ የወደፊት ህልውና ላይ ተጽዕኖ ወደሚያሳድሩት የቴክኖሎጂ እድገቶች የቢል ጌትስ ማስጠንቀቂያና ወደ ሜታ ታሪካዊ የካሳ ስምምነት እንሻገራለን። የማይክሮሶፍት መስራች ቢል ጌትስ ረቡዕ ዕለት ባወጡት ጽሑፍ ስለ አርቲፊሻል ኢንተለጀንስ AI የወደፊት ሁኔታ ግልጽ እና አስፈሪ ማስጠንቀቂያን ሰጥተዋል። ቴክኖሎጂውን የሚቆጣጠሩት ዓለም አቀፍ ተቋማት እንዲፈጠሩ ያሳሰቡት ቢል ጌትስ መሪዎች ለሽግግሩ በበቂ ሁኔታ መዘጋጀት ካልቻሉ የሥራ አጥነት፣ የሳይበር ጥቃቶችና የባዮ ሽብርተኝነት አደጋዎች ይመጣሉ ሲሉ አስጠንቅቀዋል። በጌትስ ኖትስ የግል ብሎጋቸው ላይ አንድ ሰው በዓለም አቀፍ ደረጃ የAI እድገትን ለማዘግየት ተአማኒነት ያለው እቅድ ቢኖረው ኖሮ እኔ እደግፈው ነበር ሲሉ ጽፈዋል። ያ እንደማይሆን አውቃለው። የጂኦፖለቲካልና የኢኮኖሚ ማበረታቻዎች የኤአይን እድገት ፍጥነት በጣም እየገፉት ነው ብለዋል። ጌትስ አክለውም የኤአይ ቴክኖሎጂ መጥፎ አካላት አዳዲስ ባዮሎጂካዊ በሽታዎችን እንዲነድፉና በሆስፒታሎች፣ በውሃ ስርዓቶችና በኃይል ማመንጫዎች ላይ ሰፊ የሳይበር ጥቃቶችን እንዲፈጽሙ መንገድ ሊከፍት እንደሚችል አሳስበዋል። በሌላ በኩል ግዙፉ የማህበራዊ ሚዲያ ኩባንያ ሜታ በፌስቡክ እና በኢንስታግራም ምክንያት በአሜሪካ ግዛቶች የቀረበለትን ከህፃናት ደህንነትና አእምሯዊ ጤና ጋር የተያያዘ ክስ ለመፍታት ታሪካዊ ስምምነት ላይ ደርሷል። በስምምነቱ መሰረት የቴክኖሎጂ ኩባንያው ለአሜሪካ 48 ስቴቶች፣ ለኮሎምቢያ ዲስትሪክትና ለ3 የአሜሪካ ግዛቶች እስከ $18 ቢሊዮን የሚደርስ ገንዘብ በ10 ዓመታት ውስጥ ለመክፈል ተስማምቷል። በተጨማሪም ኩባንያው ፌስቡክ እና ኢንስታግራም መተግበሪያዎቹን የሚጠቀሙ ታዳጊዎች ማህበራዊ ሚዲያዎቹ ላይ የሚቆዩበትን ዕለታዊ ገደብ ማበጀት፣ በትምህርት ሰዓትና በምሽት እንዳይጠቀሙ ማገድ፣ ጥብቅ የዕድሜ ማረጋገጫ ዘዴና የወላጅ ቁጥጥርን የመተግበር ግዴታ ተጥሎበታል። የኮሎምቢያ ዲስትሪክት አቃቤ ሕግ ብሪኒያ ሸዋልብ ይህንን ስምምነት ታላቅ የህብረተሰብ ጤና ድል ሲሉ ጠርተውታል። ውድ ተመልካቾቻችን በዛሬው የመረጃ ጥንቅራችን የቻይና ጠላፊዎች በአሜሪካ የፍትህ መምሪያ፣ ናሳ፣ ፌዴራል ሪዘርቭ እና ሴኔቱ ላይ ያካሄዱትን ሰፊ የሳይበር ስለላ ዘመቻ፣ የሲአይኤ ኃላፊ ጆን ራትክሊፍ ወደ ሞስኮ ያደረጉትን ያልተገለጸ ድንገተኛ ጉዞ ተከትሎ ፕሬዚዳንት ዶናልድ ትራምፕ በዩክሬን ጦርነት ዙሪያ አንዳች ትልቅ ነገር ሊመጣ ይችላል ሲሉ የሰጡትን መግለጫ፣ በፔንታገን አካላት ከ5 ዓመት በፊት በአፍጋኒስታን ካቡል አየር ማረፊያ ከተካሄደው ውጥረት የተሞላበት የመውጣት ሂደት ጋር ተያይዞ በካዝናዎች ውስጥ ተደብቀው የተገኙ ሚስጥራዊ ሰነዶችን ማግኘታቸውን፣ ቢል ጌትስ በኤአይ ፈጣን እድገት ምክንያት ስለሚመጣው አደጋና ባዮ ሽብርተኝነት የሰጡትን ጥብቅ ማስጠንቀቂያ እንዲሁም ሜታ በህፃናት አእምሯዊ ጤና ላይ ላደረሰው ጉዳት $18 ቢሊዮን የካሳ ክፍያ ለመክፈልና መተግበሪያዎቹ ላይ ጥብቅ ገደቦችን ለመጣል መስማማቱን ተመልክተናል። የዛሬው ሰፊና ዝርዝር መረጃዎቻችን ይህንን ይመስሉ ነበር። እናንተስ ምን ታስባላችሁ? የእናንተን ጠቃሚ ሐሳብ በኮመንት መስጫው ላይ አጋሩን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን፣ ለሌሎች እንዲደርስ ሼር ማድረጋችሁን፣ እንዲሁም አዳዲስና ፈጣን መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱን።